በየቀኑ አንድ የሻይ ማንኪያ ወይም ደግሞ 5 ሚሊ ሊትር የወይራ ዘይትን መጠጣት በተለይም ኤክስትራ ቨርጂን ኦሊቭ ኦይል በቋሚነት ሲደረግናም ከተመጣጠነ ምግብ ጋር ሲጣመር እጅግ በጣም አስገራሚ የጤና ውጤቶች አሉት። በየቀኑ አንድ የሻይ ማንኪያ ኤክስትራ ቨርጂን ኦሊቭ ኦይልን ብትጠጡ ወይም ደግሞ ብትጠቀሙ የምታገኙትን እጅግ በጣም አስገራሚ የጤና ውጤቶችን ወይም ደግሞ ጥቅሞችን ልንገራችሁ። አንደኛ፣ ልባችሁ ጠንካራ የሆነ ጥበቃን ያገኛል። ከፍተኛ ጥራት ያለው ኤክስትራ ቨርጂን ኦሊቭ ኦይል እነዚህን ይይዛል። ሞኖ አንሳቹሬትድ ፋቶችን፣ ኦይሌክ አሲድ እናም ፖሊፊኖሎችን፣ ተፈጥሯዊ አንቲኦክሲዳንቶችን ይይዛል። እነዚህ ውህዶች የሜዲትራንያን አመጋገብን በሚከተሉ ህዝቦች ውስጥ ከልብ ጤና ጋር በእጅጉ የተቆራኙ ናቸው። ምን ይከሰታል? ኤልዲኤል ወይም ደግሞ መጥፎ ኮሌስትሮል ኦክሳይድ መሆንን ይቀንሳል። የደም ስሮች የበለጠ ተለዋዋጭ ይሆናሉ። የኢንፍላሜሽን ወይም ደግሞ የብግነት ምልክቶችም ይቀንሳሉ። አንድ የሻይ ማንኪያ ትንሽ ነው፣ ነገር ግን በወራት ውስጥ የልብና የደም ዝውውር ጤናን ይደግፋል። ሁለተኛ፣ የአንጎል ስራ ድጋፍን ይሰጣል። የወይራ ዘይት ጤናማ ፋቶች ለሴል ሜምብሬን ወይም ለህዋስ ሽፋን መዋቅርን መጠበቅ፣ የነርቭ ግንኙነትን መደገፍና በአንጎል ቲሹ ውስጥ የኦክሲዲቲቭ ስትረስን ይቀንሳሉ። ከጊዜ በኋላ ይህ ትውስታን ይደግፋል፣ የአንጎል እርጅናንም ይደግፋል፣ የአእምሮ ጥራትንም ሊያሻሽል ይችላል። ውጤቱ ቀስ በቀስ እንጂ ወዲያውኑ የሚመጣ ታዲያ አይደለም። ሶስተኛ፣ መጠነኛ አንቲ ኢንፍላማቶሪ ወይም ጸረ ብግነት ውጤት አለው። ኤክስትራ ቨርጂን ኦሊቭ ኦይል ኦሊዮካንታል የተባለ ተፈጥሯዊ ጸረ ብግነት ባህሪ ያለው ውህድን ይይዛል። ምን ይከሰታል? ስር የሰደደ ብግነት ወይም ደግሞ ኢንፍላሜሽን መጠነኛ ቀነሳ፣ ለመገጣጠሚያዎች ምቾት ሊሆን የሚችል ድጋፍና ለሜታቦሊክ ጤናም ሊረዳ ይችላል። ይህ መድኃኒት አይደለም፣ ነገር ግን ዝቅተኛ ኢንፍላሜሽን ወይም ብግነት ያለበትን የአኗኗር ዘይቤን ይደግፋል። አራተኛ፣ የተሻሻለ የምግብ መፈጨትናም የሆድ ዕቃ እንቅስቃሴ ይኖራችኋል። የወይራ ዘይት ለምግብ መፈጨት ትራክት እንደ ለስላሳ ቅባት ያገለግላል። ምን ይከሰታል? ቀላል የሆድ ዕቃ እንቅስቃሴ፣ መጠነኛ የሆድ ድርቀትን ማቅለልና የሐሞት ፍሰትንም ያሻሽላል። ጠዋት በባዶ ሆድ ከተወሰደ አንዳንድ ሰዎች ይበልጥ ለስላሳ የሆነ የምግብ መፈጨትን ያስተውላሉ። አምስተኛ፣ የደም ስኳርንም ይደግፋል። ሞኖ አንሳቹሬትድ ፋቶች የጨጓራ ባዶ መሆንን ያዘገያሉ፣ የኢንሱሊን ሴንሲቲቪቲንም ያሻሽላሉ። ምን ይከሰታል? ከምግብ ጋር ሲወሰድ የበለጠ የተረጋጋ የደም ስኳር ከከፍተኛ ካርቦሃይድሬት ምግቦች ብቻ ጋር ሲነጻጸር የስኳር መጨመርን ይቀንሳል። ለመውሰድ ታዲያ ምርጡ ግባችሁ የደም ስኳር ቁጥጥር ከሆነ ከምግብ ጋር እንጂ ብቻውን አትውሰዱ። ስድስተኛ፣ የተሻለ የንጥረ ምግብ መሳብ ይኖራል። በስብ ውስጥ የሚሟሙ ቫይታሚኖች እንደ ቫይታሚን ኤ፣ ቫይታሚን ዲ፣ ቫይታሚን ኢ እና ኬ ለመምጠጥ ስብ ያስፈልጋቸዋል። ምን ይከሰታል? በአትክልቶች ላይ የወይራ ዘይትን ከጨመራችሁ ተጨማሪ አንቲኦክሲዳንቶችን ይስባሉ፣ ተጨማሪ ካሮቲኖይዶችን ይስባሉ፣ ተጨማሪ የአመጋገብ ጥቅሞችንም ታገኛላችሁ። ብቻውን መጠጣት ይህንን ጥቅም አያሳድገውም፣ ከምግብ ጋር ማጣመር ግን ያሳድገዋል። ሰባተኛ፣ በክብደት ላይ ያለው ተጽዕኖም ከፍተኛ ነው። አንድ የሻይ ማንኪያ ኤክስትራ ቨርጂን ኦሊቭ ኦይል ወይም የወይራ ዘይት 40 ካሎሪ ያክል ነው። ቅቤን ወይም ደግሞ የተቀነባበሩ ፋቶችን በዚህ ምርጥ የወይራ ዘይት ብትተኩ የክብደት ቁጥጥርንም ይረዳል። በከፍተኛ ካርቦሃይድሬትስ ላይ ብትጨምሩት ቀስ በቀስ የክብደት መጨመርን ግን ሊያስከትል ይችላል ማለት ነው። ስለዚህ አመጋገባችሁ ጤናማ መሆን አለበት። የወይራ ዘይት ጤናማ ነው፣ ግን አሁንም በካሎሪ ከፍተኛ እንደሆነ ማወቅ አለባችሁ።
ብዙ ተጠቀማችሁ ማለት ኦቨር ብዙ ካሎሪን ትወስዳላችሁ፣ የክብደት መጨመርን ያስከትላል ማለት ነው። ስምንተኛ የጉበታችንን ጤናም ይደግፋል። የወይራ ዘይት የጉበት ፋት ሜታቦሊዝምን ሊያሻሽል ይችላል። የኦክሲዲቲቭ ስትረስንም ሊቀንስ ይችላል። የጉበት ስብ ወይም ደግሞ ፋቲ ሊቨር ባላቸው ሰዎች ላይ ከነዚህ ጋር ሲጣመር መሻሻልን ሊደግፍ ይችላል። ከዝቅተኛ የስኳር አወሳሰድ፣ ከክብደት መቀነስ፣ የአካል ብቃት እንቅስቃሴ ጋር ከተጣመረ ደጋፊ ነው እንጂ ታዲያ ብቻውን ፈውስ አይደለም። ዘጠነኛ የቆዳ እናም የፀጉር ጥቅሞችንም ይሰጠናል። የውስጥ ድጋፍን እናገኛለን። በወይራ ዘይት ውስጥ የሚገኙት ጤናማ ፋቶች የቆዳ መከላከያን ለመጠበቅ፣ ድርቀትን ለመቀነስ፣ የኮላጅን መዋቅርን ለመደገፍ ይረዳሉ። ውጤቶቹ ረቂቅ ናቸው እናም ለማስተዋል ታዲያ ሳምንታትን ይወስዳሉ ማለት ነው። ታዲያ የወይራ ዘይት መቼ ሊጎዳችሁ እንደሚችል ልንገራችሁ። በቀን አንድ ሻይ ማንኪያ እንኳን ችግር ሊፈጥርባችሁ ይችላል፣ አንዳንድ ጊዜ ማለት ነው። እንዴት ነው ችግር የሚፈጥርባችሁ? ቀድሞውኑም ከፍተኛ ስብን የምትጠቀሙ ከሆነ፣ የሐሞት ከረጢት ችግር ካለባችሁ ምቾት ማጣትን ሊቀሰቅስ ይችላል። እንዲሁም ደግሞ የቃር ወይም የአሲድ ሬፍለክስ ችግር ካለባችሁ ስብ በአንዳንድ ሰዎች ላይ ምልክቶችን ሊያባብስ ይችላል። ታዲያ አልፎ አልፎ ከፍተኛ መጠን ከተጠቀማችሁ ተቅማጥን ሊያስከትል ይችላል። ነገር ግን አንድ ሻይ ማንኪያ ብዙውን ጊዜ ደህንነቱ እየተጠበቀ ነው። ከአንድ እስከ 2 የሻይ ማንኪያን መጠቀም ትችላላችሁ። ታዲያ ለመውሰድ ደግሞ ምርጡ መንገድ አማራጭ 1 ከምግብ ጋር መውሰድ ትችላላችሁ። ለንጥረ ምግቦች መሳብ በጣም ምርጥ ነው። አማራጭ 2 ደግሞ ጠዋት በባዶ ሆድ መውሰድ ትችላላችሁ። ለሆድ ድርቀት ድጋፍን ይሰጣል። አማራጭ 3 ደግሞ በአትክልቶች፣ በሰላጣዎች ውስጥ፣ በምስር ወይም በእንጀራ ላይ በተመሰረቱ ምግቦች ላይ በመጨመር መውሰድን ትችላላችሁ ማለት ነው። ታዲያ የወይራ ዘይትን ደጋግሞ በጣም ከፍተኛ በሆነ ሙቀት ማሞቅን አስወግዱ። ተፈጥሯዊ ያልሞቀውን እንዲሁ በሰላጣ ወይም ደግሞ በቀጥታ መውሰድ ትችላላችሁ ማለት ነው። ታዲያ ይበልጥ የሚጠቀሙ ማነው ካላችሁ ከፍተኛ ኮሌስትሮል ያለባቸው ሰዎች፣ መጠነኛ የሆድ ድርቀት ያለባቸው፣ ዝቅተኛ ጤናማ ስብ አወሳሰድ ያላቸው፣ የቀድሞ የሜታቦሊክ ችግሮች ያሉባቸው ሰዎች፣ ለልብ ጤናማ የሆኑ የአመጋገብ ዘይቤዎችን የሚከተሉ ሰዎች በጣም ተጠቃሚ ናቸው ማለት ነው። ይበልጥ በአጠቃላይ በቀን 1 ሻይ ማንኪያ ኤክስትራ ቨርጂን ኦሊቭ ኦይል ወይም ደግሞ የወይራ ዘይትን ብትጠጡ ወይም በሰላጣዎች ላይ እንዲሁም በሌሎች ምግቦች ላይ ጨምራችሁ ብትጠቀሙ ከፈለጋችሁ በእርድ ወተት ላይ፣ በእርድ ውሃ ላይ፣ በዝንጅብል ሻይ ላይ እንደፈለጋችሁ በፈለጋችሁት መልኩ መጠቀም ትችላላችሁ። ልክ በእንደዚህ መልኩ ከተጠቀማችሁ በጣም ከፍተኛ የሆነ የጤና ጥቅምን ይሰጠናል ማለት ነው። ታዲያ ማወቅ ያለባችሁ ነገር ምንድን ነው? የወይራ ዘይት ስለተጠቀማችሁ ብቻ 1 ማንኪያ ሁሉንም በሽታዎችን አይፈውስም። ፈጣን የሆነ ደግሞ የክብደት መቀነስን በአንዴ አያመጣም። እንዲሁም ጉበታችሁን ደግሞ በአንድ ጀንበር በፍጥነት አያጸዳም። ነገር ግን ምን ያደርጋል? የልብ ጤናችሁን ይደግፋል፣ የምግብ መፈጨትን ያሻሽላል፣ ኢንፍላሜሽንን ብግነትን ቀስ በቀስ ይቀንሳል፣ የአንጎልናም የሜታቦሊክ ጤናንም ይደግፋል። ቁልፉ ነገር ምንድን ነው? ቋሚነት እናም ከፍተኛ ጥራት ያለው የወይራ ዘይትን ኤክስትራ ቨርጂን ኦሊቭ ኦይልን መጠቀም ነው። እንደ አጠቃላይ ጤናማ የአኗኗር ዘይቤ አካል መጠቀም ድንቅ የሆነ ውጤትን ይሰጣችኋል ማለት ነው። የወይራ ዘይትን ስትገዙ ኤክስትራ ቨርጂን ኦሊቭ ኦይል መሆኑን አረጋግጡ። እንዲሁም ደግሞ በጥቁር ጠርሙስ ውስጥ ያለ መሆኑን ማረጋገጥ ይኖርባችኋል። በቅዝቃዜ የተጨመቀ ወይም ደግሞ በላዩ ላይ ኮልድ ፕረስድ የሚል ሊኖረው ይገባል። አን ሪፋይንድ ወይም ደግሞ ያልተጣራ መሆን አለበት። ምንም አይነት ኬሚካል ጥቅም ላይ ያልዋለበት መሆን አለበት። በአንቲኦክሲዳንቶች በፖሊፊኖልስ የበለጸገውን የወይራ ዘይት መሆን አለበት። ጤናማ በሆኑ ሞኖ አንሳቹሬትድ ስብ የበለጸገ መሆን አለበት። እንዲሁም ደግሞ
በላዩ ላይ በምትገዙት ላይ ስታነቡት ኒውትሪሽናል ፋክት ወይም ደግሞ ኒውትሪሽናል ቫሊዩ የአመጋገብ ይዘቱ የተጠቀሰበት ሊሆን ይገባል ማለት ነው። ያ ጥራት ያለው ንጹህ ለአመጋገብ የሚሆን የወይራ ዘይት ነው። ስለዚህ ከዛሬ ጀምሮ አንድ የሻይ ማንኪያ የወይራ ዘይትን ብትጠቀሙ ድንቅ ጥቅሞችን ስለምታገኙ ዛሬ ብትጀምሩት ውጤቱን ቀስ በቀስ የምትመለከቱ ይሆናል ማለት ነው። ታዲያ በቀን ከ2 የሻይ ማንኪያ በላይ ባትጠቀሙ ይመከራል። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም ላይክና ሼር ማድረጋችሁን በፍጹም እንዳትዘነጉ። ጥያቄያችሁን በኮመንት ላይ እያሰፈራችሁልኝ በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።